የምትበላም ብላ የምትጠጣም ጠጣ። እኛ በምንወደው በሻምፒዮንስ ሊግ አትምጣ። ሰባተኛው ሻምፒዮንስ ሊግ እየመጣ ነው። ስድስቱን አጠጋጋቸው፣ ቦታው ይወልወል ምናምን። ዝግጅታችንን ጨርሰናል። እዛም ፕሪሚየር ሊግ ላይም ደረጃችን የተበለጠው ዩናይትድ ሻምፒዮንስ ሊግ ማይጫወት ቲም ስለሆነ ነው እንጂ አንበለጥም ነበር። እዛ የሰነፍነው ለዚህ ነው። ሻምፒዮንስ ሊግ የኛ ነው። 6-0 አሳምነን ልጥልጥ። ቀጣዩን ግባ በለው። አልሰማህም? ሻምፒዮንስ ሊግ ጀማው። ሌላው ዛሬ እንግሊዝን ያኮረው ቡድን ሊቨርፑል ነው፣ ኦፊሻሊ ማለት ነው። 6-0 በሆነ ውጤት እንግዲህ በማሸነፍ ከ1 እስከ 8 ውስጥ አጠናቃለች። ጀማው ከ1 እስከ ቀብረር ብሎ ነው የመጣው። ማንዬ ቀብረር ብሎ ምን አይነት የጎል ናዳ ነው ያበዛው። አንተ ጫውታውን አላየሁትም፣ ግን ጎሉን ደግሞ ሁሉም ተጫዋቾች ነው እንዲያገቡት እናንተ። ደብል ያገባ የለም። ማካሊስተር ኦኬ 2 አግብቷል። ሌላው በቃ የተለያዩ ተጫዋቾች ነው ያገቡት። ለማንኛውም ጀማው እንግሊዝን አኩርተሻል፣ ይመችሽ። ሌላው ደግሞ ሲቲም እንደዚሁ እንግዲህ 2-0 በሆነ ውጤት አሸንፏል። ጀማው የእንግሊዝ ቡድኖች ማለት ነው ከተሳተፉት ውስጥ ከ1 እስከ 8 ባለው ደረጃ ውስጥ አጠናቋሉ። ጀማው ሲቲ ዛሬ ቆንጆ ውጤት ነው ያገኘው። ጀማው ይከብዷል የተባለውን ጨዋታ ነው ማሸነፍ የቻለው። ለማንኛውም ምን ሀሳብ አስተያየት አላችሁ? እስቲ ሀሳባችሁን አካፍሉኝ። ዘንድሮ ግን የፕሪሚየር ሊግ ቡድኖች ሻምፒዮንስ ሊግ ላይ ሊጋደሉ ነው መሰለኝ። ያልጣሙኝ አገባባቸው በጣም ነው የሚያስፈራው። ሊጋደሉ ነው። ጀማው ይመቻችሁ። ሊቨርፑል ይሄ የአዘርባይጃን ቡድን ካራባክን ማን በባጉ አሸክማ ቀዳደረችው ነው ማለት 5-0 እያለ ነው ይሄን ቪዲዮ የምሰራው። ምክንያቱም አቴንሽን ሌሎች ጌሞች ላይ የማድሪድ ጨዋታ አሁን 3-2 ሆኗል። ይሄን ቪዲዮ ሰራው እንደተለመደው ኤምባፔ አብቷል። ስለሱ እናወራለን። ብቻ እነዚህ ካራባክ የሚባሉ ቡድኖች ሎንግ ስሮ አይችሉም ማለት ነው አይደል? ሎንግ ስሮ እንደ ፕሪሚየር ሊግ ቡድኖች ሎንግ ስሮ ቢችሉ ኖሮ ችግር ውስጥ ይከቷቸው ነበር። አርኔ ስሎት የተለመደውን ጽድት ያለ ሳክስ ያለፈው አመት ቻምፒየንስ ሊግ ናካውት ስቴጅ ፒኤስጂ ስላስወጣን ነው ዋንጫውን የበላ ነው አለ እንጂ ዋንጫውን አንበላውም ነበር። ምን ሼ ነው የራስ አርኔ ስሎት ከባድ ጫና ውስጥ ነው ያለው። ከባድ ጫና ውስጥ ይሄ ያስደስታችሁ ቪክትሪ ሲጀመር እንግሊዝ ላይ ፕሪሚየር ሊግ ላይ ሳትችሉ ራሱ እኮ እንግሊዝ ላይ ተወካይ ዋናው ተወካይ ነሽ አይደል? 6 ቻምፒየንስ ሊግ አለሽ፣ 3 ዩሮፓ ሊግ ምናምን አዝንበሽዋል። ሌላ ቋንቋ ሄደሽ መናገር ትችያለሽ ነው የምልሽ። እሱ ግልጽ ነው አይደል? ግን ሎንግ ስሮ አሁን ዊኬንድ ላይ እንደሚገባበት አርነ ስሎት ያቃል በቃ ከዚህ አምስቱ የሆነ ሁለቱ ምናምን ነገር ወስዶ ሌላ ፕሪሚየር ሊግ ቡድን ላይ ያመጣው ሳላህ ያለፈው ሳምንት ሶቦዝ ላይ ያገባውን ቅጣትም ተገለበጠው። ሳላህ ማግባቱ ደስ ብሎናል። ሳላህ ማግባቱ ደስ ላይለን አይችልም። ብቻ ይመችሽ፣ ፈታበይ። ዊኬንድ ላይ ያለብሽ ሰው ማንም ይሁን ጠብቂ። በርነማውዝ ባጠፋው ካራባክ ይቀጣል። ምንም ጥርጥር የለውም። አባቢ 6-0 ቀለል አድርገን ቅጥቅጥ ጥፍጥፍ አድርገናቸውን በቃ አንጀቴ ቅቤ ጥተን ያለው በቃ በበርነማውዝ እንደዛ ቅጥል ያልኩትን ማለት ነው። በቃ ካራባክ ላይ ተወጣ ነው እኮ በቃ ቅጥቅጥ ረጋግን ያበላናቸው እኮ ጎል አፍተር ጎል። አቤት ቀጣይ ደግሞ ኒውካስትል ላይ እንደዚህ ብንደግም ነግሬክ ነበር ጠዋት የበርነማውዙን በቀል ካራባክ ላይ እንደምናበርደው። እኔ እንደውም 5-4 ጎል ነበር ያልኩት። ይኸው 6 አድርገው ጨምረው ክለባችን ቅጥቅጥ አረገው ላለው ካራባክን አውሮፓ መድረክ ላይ አውሮፓ ቻምፒየንስ ሊግ መድረክ ላይ ሁሌም እኮ ድምቅ ነው የምንለው የነገስንበት መድረክ ላይ ማለት ነው። ግን ችግሩ ሊጉ ላይ ነው። አረ በስማም ምን አይነቱ ሊቨርፑል ነው። ሊቨርፑል ላይ ዛሬ ተመለከትነው። አረ በስማም አዘነብነው 6 ጎል አሌክሲስ ማካሊስተር አቦ ይመቸው። ዛሬ በሚድፊልደሮቻችን ሁሉ ነው በቃ ጎል ስንንበሸበሽ። ፍሎሪያን ቨርትስ ተቾች ሁሌም አውሩ ስለሱ፣ ሁሌም አውሩ እናንተ። እሱ ማግባቱን አያቆምም፣ እናንተ አውሩ እሱ ሁሌም ያገባል። ጀግና ገና ከዚህ በላይ ብዙ ነገር ያሳየናል። ሊቨርፑልን ፍሎሪያን ቨርትስ የኛ ደማቁ ልጅ ማለት አግቷል። ኤኬቲኬ አግቷል። የሳላ ቅጣት ምት የሚገርም ነበረ። ማካሊስተር 2 ጎል አግቷል። እንዲሁም ሃትሪክ የሚሰራበትን እድል አበላሽ እንጂ ማካሊስተር 2 ጎሎችን ጨዋታ ላይ አግቷል። ኪሳም ደግናው ክለባችን እንግዲህ ከ8 የግሩፕ ጨዋታዎች 6ቱን በማሸነፍ በ18 ፖይንት 3ኛ ሆኖ ከ8 ቡድኖች ጋር አልፏል። እስከ 8 ያሉት ቡድኖች ቀጥታ ነው የሚያልፉት። ከ8 እስከ 16 ያሉት ፕሌኦፍ ይጫወታሉ። ከ16 እስከ 24 ደግሞ ያሉት እርስ በርስ ይገናኛሉ። እኛ እዚህ ጋር አይመለከተንም። አባቴ ትንንሽ ቡድን ቀለል አድርገን ያለፍነው፣ ምክንያቱም አምና አይተነዋል። አንደኛ ሆነን አልፈን የደረሰን ፒኤስጂ ነው።
ምንም ትርጉም የለውም። አንደኛም ሆንክ ስምንተኛም ሆንክ ብቻ ከአንደኛ እስከ ስምንተኛ መጨረስ ነው የሚገባ። ከዛ በኋላ ያለውን ታያለህ። ደቅ ብለህ አባቴ ፕሌኦፍ ይጫባጭፍ አንተ ደቅ ብለህ። ሊቨርፑል ዘንድሮ ሁለት አይነት መልክ አለው። የአውሮፓ ሻምፒዮንስ ሊጉ ሊቨርፑል እና የእንግሊዝ ፕሪሚየር ሊጉ ሊቨርፑል ማለት ነው። ፕሪሚየር ሊግ ላይ ኢንኮንሲስተንት በሆነ ብቃቱ የምናውቀው የአርነ ስሎቱ ሊቨርፑል በአውሮፓ ሻምፒዮንስ ሊግ ውስጥ ደግሞ ሌላ ታሪክ ውስጥ ነው። ዛሬም እንግዲህ የአዘርባይጃን ክለቡ የሆነውን ካራባግን በመቅጠም በሜዳው አንፊልድ 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊግ ያላቸውን ድንቅ ግስጋሴ መቀጠል ችለው እንግዲህ ከምድቡም እንግዲህ ደረጃ ሰንጠረዡ 18 ነጥቦችን በመያዝ ሶስተኛ ደረጃ ላይ ተቀምጠው በቀጥታ ወደ ቀጣዩ ዙር ከሚያልፉ 8 ቡድኖች መካከል አንዱ መሆን ችሏል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል በጣም ብዙ ፖዚቲቭ ነገሮች ነበሩ ማለት ይቻላል። መሐመድ ሳላ ከረጅም ጊዜ በኋላ ወደ ጎል ተመልሶ ነበር። ጥሩ ቅጣት ምት ጎል ነበረ ማስቆጠር የቻለው። ማካሊስተር 2 ጎሎችን ማስቆጠር ችሎ ነበረ። ቪርቲዝ እንዲሁም ኤክቲኬ ጎሎችን ማስቆጠር ችሎ ነበር። ኬዛም ተቀይሮ ገብቶ ጎል ማስቆጠር ችሎ ነበር። የቪርቲዝ እና የኤክቲኬ ጥምረት እጅግ በጣም አስደናቂ እንደሆነ ከተመለከትንባቸው ጨዋታዎች መካከል አንዱ ይሄ ይመስለኛል። ከሶቦዝ ላይ ባልተናነሰ መልኩ የዘንድሮ የውድድር ዓመት የሊቨርፑል ምርጥ ተጫዋች መካከል አንዱ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እንችላለን፣ እናቴ ትሙት እንችላለን። ስማ ሲጀመር ማለት ነው ሻምፒዮንስ ሊግ የነገስኩበት ነው፣ ድሮም የነገስኩበት ነው፣ አሁንም የምነግስበት ነው። ገባህ አይደለ? እንችላለን። ማን እናንተ ደግሞ የኛዎቹ ማለት ነው። የሰው ቁስል ለመንካት የማታረጉት የለም አይደል? እንግዲህ 6 ላይ 1 ጎል ተጨመረች ማለት ሌላ ታሪክ ነው። ሌላ ቁስል ነገ ሌላ ታሪክ ይፈጠራል። ቀውጢ ነበር። ዋው ኢኬቲኬና ዊርቲዝ ባይወጡ 7 እና ከዛ በላይ እንችላለን። ዛሬ የሚገርመውን ሊቪን ያየ ነው። እናቴ ትሙት እንችላለን። አቦ ሻምፒዮኑ እንችላለን። ዋው ምን አይነት ጨዋታ ነው ያየ ነው። አይ